በሕይወታችን ውስጥ እኔ ማን ነኝ ወይም ደግሞ እኔስ ጎበዝ የምባልበት ነገር ምንድን ነው የሚለውን ጥያቄ ያልጠየቀ ያለ አይመስለኝም። በእርግጠኝነት ሁላችንም የምንታገልበት ጥያቄ ነው። ልክ። እና ዛሬ የምንዳስሰው ርዕስ አክቲቪት ለዚህ ጥያቄ መልስ ለመስጠት ነው የሚሞክረው፣ ግን ምናልባት ከጠበቅነው በተለየ መንገድ። ዋናው ሐሳብ ቅርጽ በሚል ቃል ይጠቀላል። አዎ፣ ቅርጽ የሚለው ቃል ቁልፍ ነው። እናም ይህንን ቃል እንደ ቁልፍ ተጠቅመን እግዚአብሔር የሰጠንን ልዩ ማንነት እንዴት መጠቀም እንደምንችል እንመረምራለን። ውይይታችን አንድ የዴንማርክ ጥንታዊ አባባል ላይ የተመሰረተ ነው። አንተ ማን መሆንህ እግዚአብሔር ላንተ የሰጠህ ስጦታ ነው። በራስህ ላይ የምታደርገው ነገር ደግሞ አንተ ለእግዚአብሔር የምትሰጠው ስጦታ ነው። በጣም የምወደው አባባል ነው። ስለዚህ ዛሬ እግዚአብሔር የሰጠንን ስጦታ እንዴት መልሰን ለእርሱ በሚያስደስት ስጦታ መልክ ማቅረብ እንደምንችል በጥልቀት እንመለከታለን። በጣም ትክክል ነህ። ቅርጽ የሚለው ቃል ራሱ በጣም ኃይለኛ ነው። መጽሐፉ ሲተነትነው 5 የተለያዩ ነገሮችን ያካፈነው መንፈሳዊ ስጦታዎቻችን፣ የልብ ፍላጎታችን፣ ተፈጥሯዊ ችሎታዎቻችን፣ ስብዕናችን እና ያለፍንባቸው የሕይወት ተሞክሮች። ልክ የእነዚህ ሁሉ ድምር ነው የእኛን ልዩ ቅርጽ የሚሠራው። ስለዚህ የዛሬው ውይይታችን ዋና ተልዕኮ እነዚህን 5 የተበታተኑ የሚመስሉ የእኛነታችንን ክፍሎች ሰብስበን እንዴት አንድ ወጥ እና ዓላማ ያለው አገልግሎት መፍጠር እንችላለን የሚለውን ጥያቄ መመለስ ነው። እሺ፣ ይሄ ቅርጽ የሚለው ቃል ራሱ በጣም ትልቅ ነው። ብዙ ነገሮችን ያካትታል። ለአንድ ሰው እሺ ቅርጽህን ወግ ማለት ቀላል ነው። በተግባር ግን ከየት ነው የሚጀምረው? ብዙ ሰው ስጦታውን ለማወቅ የተለያዩ ፈተናዎችን ይወስዳል። አዎ፣ መንፈሳዊ ስጦታ መለያየ ፈተና የሚባሉ ነገሮች አሉ። ልክ። መጽሐፉ ግን ዝም ብላችሁ ሞክሩ ነው የሚለው። ይህ አካሄድ ትንሽ የተዘበራረቀ አይመስልም? ሊመስል ይችላል። እውነት ነው። በመጀመሪያ ሲሰሙት ትንሽ ስርዓት የሌለው ነው የሚመስለው። አዎ፣ አንድ ሰው 70 ቦታ ሞክሮ ምንም ካላገኘ ተስፋ ሊቆርጥ ይችላል። መጽሐፉ ይህንን እንዴት ነው የሚያብራራው? በጣም ጥሩ ጥያቄ ነው። ግን ከጀርባው ያለው ፍልስፍና በጣም ጥልቅ ነው። መጽሐፉ እንደሚለው ስጦታዎቻችን የሚታወቁት በንድፈ ሐሳብ ሳይሆን በተግባር ነው። ገባኝ። የማስተማር ስጦታ እንዳለ የምታውቀው ስታስተምር ነው። የማገልገል ስጦታ እንዳለሽ የምታውቀው ስታገለገይ ነው። እስክትሞክረው ድረስ አታውቀውም። እሺ። እና ይህንን አስተሳሰብ ለመደገፍ መጽሐፍ ውስጥ በጣም ልብ የሚነካ ታሪክ አለ። አንዲት ሴት። አዎ፣ እሱ በጣም የሚገርም ታሪክ ነው። በ78 ዓመቷ ነው መሮጥ እንደምትወድና እንደምትችል ያውቀችው። 78 ዓመቷ? አዎ። ከዚያ በኋላ በጸነናዎች ዕድሜዋ የ10 ኪሎ ሜትር ሩጫዎችን በተደጋጋሚ ታሸንፍ ነበር። የሚገርም ነው። እስቲ አስቡ፣ ለ78 ዓመታት ሙሉ በውስጧ ተቀብሮ የነበረን ችሎታ ሳታውቀው ኖራለች። ስንቶቻችንን በውስጣችን እንደዚህ የተቀበረ በፍጹም ያልሞከርነው ነገር አለው? ልክ። ስለዚህ ሪክ ዋረን ያላለው ፍጹም ለመሆን አትጠብቅ፣ ዝም ብለህ ሞክር ነው። እና ስትሞክር ካልተሳካለ ያም ሙከራ አይደለም፣ ሙከራ ነው። ሙከራ እንጂ ውድቀት አይደለም። ይህ አስተሳሰብ በራሱ ትልቅ የአመለካከት ለውጥ ነው። ፍርሃትን ይቀንሳል። በጣም። እያንዳንዱ ሙከራ ምን እንዳልሆንክ ያስተምርሃል። ይህም ምን እንደሆንክ ወደ ማወቅ ያቅርብሃል። እሺ፣ ግን ከመሞከሩ ውጪ ሌሎች መንገዶች ሳሉ ሁሉንም ነገር እየሞከሩ ከመዞር ይልቅ ትኩረትን ለማጥበብ የሚረዱ ሌሎች ስልቶች መጽሐፉ ይጠቁማል። በእርግጥ መሞከር አንዱና ዋናኛው መንገድ ቢሆንም ብቻውን አይደለም። መጽሐፉ 2 ተጨማሪ ወሳኝ ዘዴዎችን ይጠቁማል። እሺ። የመጀመሪያው ራስን በሐቀኝነት መገምገም እና ከሌሎች ግብረ መልስ መቀበል ነው። ሌሎች ሰዎች ያረጋገጡልኝ ፍሬ ያየሁበት የት ነው? እና ቀደም ሲል ሳላስበው ውጤታማ የሆንኩት በምን ላይ ነው? የሚሉ ጥያቄዎችን ራስን መጠየቅ። ይህ አስፈላጊ ነው። አንዳንድ ጊዜ እኛ ቀላል ነው ብለን የምናስበው ነገር ልክ ሌሎች በእኛ ላይ የሚያዩት ትልቅ ስጦታ ሊሆን ይችላል። ስለዚህ ታማኝ ከሆኑ ወዳጆች ግብረ መልስ መቀበል በጣም አስፈላጊ ነው። እና ሁለተኛው ዘዴ ምንድን ነው? ሁለተኛው ደግሞ የህይወት ልምዶችን መመርመር ነው። በተለይ አስቸጋሪ፣ ህመም የበዛባቸው እና አሳፋሪ የሆኑ ተሞክሮችን። ያ ከባድ ነው። ከባድ ነው። ግን ዋረን እንደሚለው እነዚህ ልምዶች እንዲሁ በዘፈቀደ የደረሱ አይደሉም። እግዚአብሔር ለወደፊት አገልግሎታችን ሊያዘጋጀን ተጠቅሞባቸዋል። አሁን የማደርገውን አታውቅም፣ በኋላ ግን አስተውለዋለህ እንደሚለው ጠቀስ ማለት ነው። በትክክል።
የእነዚህ ከባድ ልምዶች ዓላማ በጊዜ ሂደት ይገለጥልናል። ስለዚህ ያለፉትን ቁስሎች መመርመር ለወደፊት አገልግሎት ቁልፍ ሊሆን ይችላል። እሺ፣ ስለዚህ አንድ ሰው በተለያዩ ሙከራዎች ከሌሎች በሚያገኘው ግብረ መለስ እና ያለፈ ሕይወቱን በመመርመር ስለ ቅርጹ የወሰነ ፍንጭ አገኘም በል። ግን ቀጥሎስ? ያገኘውን ነገር መቀበል ሌላ ትልቅ ፈተና ነው። በጣም ትልቅ ፈተና ነው። ለምሳሌ አንድ ሰው የማብረታታት ስጦታ እያለው እሱ ግን መድረክ ላይ ወጥቶ መስበክ ቢፈልግስ? ወይም ተፈጥሮ ዘመንተኛ ሆኖ ሳለ በጣም ተግባቢ መሆን ቢፈልግስ? በትክክል ይህ ሁለተኛው ምዕራፍ ነው። ቅርጽን መቀበልና መደሰት። ማወቅ አንድ ነገር ነው፣ መቀበል ግን ሌላ ነገር ነው። አዎ። መጽሐፉ እዚህ ላይ የሸክላ ሰሪውን እና የሸክላውን ምሳሌ ይጠቀማል። ሸክላ ሰሪውን ለምን እንዲያርገ ሰራውኝ የማለት መብት የለውም ይላል። ይህ ማለት እግዚአብሔር የሰጠንን ማንነት ውስነቶች ሳይቀሩ ማክበር አለብን ማለት ነው። አዎ፣ ከማማረር ይልቅ ማመስገን። እግዚአብሔር አንተ እንድትሆን ነው የፈጠረ፣ ሌላ ሰው እንድትሆን አይደለም። እና ደስታችንን የሚሰርቁ ሁለት ዋና ዋና ወጥመዶች አሉ ይላል መጽሐፉ። ምንድን ናቸው? የመጀመሪያው ወዳደር ነው። አገልግሎታችንን፣ ችሎታችንን ከሌሎች ሰዎች ጋር ማወዳደር ስንጀምር ደስታችንን እናጣለን። እውነት ነው። ሁለተኛው ወጥመድ ደግሞ መመሳሰል ነው። የሌሎችን ፍላጎት ለማሟላት ብለን እግዚአብሔር የሰጠንን ቅርጽ ለመለወጥ መሞከር። እሺ፣ የምታነሺው የመወዳደር ነጥብ ግልጽ ነው። ኩራትና ተስፋ መቁረጥ ትልቅ አደጋዎች ናቸው። ግን በሌላ በኩል ጤናማው ውድድር ወይም ከሌሎች መነሳሳትን ሙሉ በሙሉ ያጠፋዋል ማለት ነው? ጥሩ ጥያቄ ነው። ማለቴ አንድን አትሌት የሚገፋው ከሱ የተሻሉትን የማለፍ ፍላጎት አይደለም ወይ? ማወዳደርን ሙሉ በሙሉ ማስወገድ ይቻላል? ይህ በጣም ወሳኝ ጥያቄ ነው። ምን መሰለ፣ ሰዎች ራሳቸውን ለመገምገም ሲፈልጉ ከሌሎች ጋር ማወዳደራቸው ተፈጥሯዊ ነው። ነገር ግን ዋረን እያተኮረ ያለው በመንፈሳዊ አደጋው ላይ ነው። ገባኝ። ከኛ የተሻሉ ናቸው ብለን ከምናወዳደራቸው ጋር ስናወዳደር ወደ ምቀኝነትና ተስፋ መቁረጥ ይወስዳል። እንደ እገሌ መሆን አልችልም ብለን እንድንዝል ያደርጋል። እውነት ነው። ከኛ ያነሱ ናቸው ብለን ከምናስባቸው ጋር ስናወዳደር ደግሞ ወደ ኩራትና ትዕቢት ይወስዳል። ከእገሌ ይሻራይለው ብለን እንድንኮፈስ ያደርጋል። ሁለቱም መንገዶች ከአገልግሎት መንፈስ ያወጡናል። ስለዚህ ጥያቄው ማወዳደርን ማቆም ሳይሆን ትኩረታችን የት ላይ ነው የሚለው ነው። በትክክል ሐዋርያው ጳውሎስ የሰጠው ምላሽ እዚህ ላይ ቁልፍ ነው። እሱ ትኩረት ያደረገው በሶስት ነገሮች ላይ ነበር። ንጽጽርን ማስወገድ፣ ስለ ራስ ማጋገንን መቃወም እና የእግዚአብሔርን ምስጋና ብቻ መፈለግ። ልክ ዋናው መለኪያ የሌሎች ሰዎች አስተያየት ሳይሆን ለእግዚአብሔር ታማኝ መሆን ነው። ጆን በንያን የተናገረው አባባል ይህን በደንብ ያጠቃልለዋል። እሱን ልስማው። ሕይወቴ ፍሬ አልባ ከሆነ ማንም ቢያመሰግነኝ ምንም ለውጥ አያመጣም። ሕይወቴ ፍሬያማ ከሆነ ደግሞ ማንም ቢተቸኝ ግድ አይሰጠኝም። ዋው! በጣም ጠንካራ አባባል ነው። እሺ፣ ስለዚህ ቅርጻችንን አውቀን ከሌሎች ጋር ማወዳደርን አቁመን ተቀበልንም በል። ግን እዛ ላይ ብቻ ማቆም በቂ ነው? አይበቃም። ዝም ብሎ መቀበል ብቻ ወደ መዘናጋት ወይም እኔ እንደዚህ ነኝ ብሎ እድገትን ወደ መቃወም ሊወስድ አይችልም? ይችላል። እኔ ተፈጥሮ ይሄ ነው መቀየር አልችልም የሚል ሰበብ ሊሆን ይችላል። ልክ። ይህ ደግሞ ወደሚቀጥለው ነጥብ ይመራናል ብዬ አስባለሁ። በትክክል። ይህ ሶስተኛው እና የመጨረሻው ምዕራፍ ነው፣ ቅርጽን ማሳደግ። መቀበል ማለት በቆሙበት መቅረት ማለት አይደለም። የመክሊት ምሳሌ እዚህ ላይ ይመጣል ማለት ነው። አዎ፣ ኢየሱስ የተናገረው የመክሊት ምሳሌ ዋናው መመሪያችን ነው። ጌታው ለአንዱ 5 ለሌላው 2 ለመጨረሻው ደግሞ 1 መክሊት ሰጥቶ ይሄዳል። ሲመለስም 5 እና 2 የተቀበሉት አትርፎ ያቀርባሉ። ልክ። 1 የተቀበለው ግን ከብሮ ያስቀምጠዋል። ጌታው ያመሰገነው ያተረፉትን እንጂ የተቀበለውን ብቻ አይደለም። ስለዚህ የመጽሐፉ መልእክት ግልጽ ነው። ያለህን ተጠቀምበት፣ እግዚአብሔርም ይጨምርልሃል። ያለህን ሳትጠቀምበት ከቀረ ግን ያንንም ታጠዋለህ። ልክ ጡንቻዎቻችንን ስፖርት ሰርተን ካላነቃቃናቸው እንደሚዝሉ ሁሉ ማለት ነው። በትክክል እግዚአብሔር የሰጠንን ችሎታዎችና ክህሎቶች ካልተጠቀምንባቸው አናጣቸዋለን። ስለዚህ መቀበል የመጀመሪያው እርምጃ ነው። ማሳደግ ደግሞ
የሕይወት ዘመን ሙሉ የሚቀጥል ኃላፊነት ነው። እዚህ ላይ ግን አንድ ነገር ልጠይቅ። ስጦታ ስንል ከእግዚአብሔር የተሰጠ ነገር ነው። አዎ። ታዲያ እንዴት ነው ልናሳድገው የምንችለው? ማሳደግ ማለት በራሳችን ጥረት የምናደርገው ነገር አይመስልም። ይህ ከስጦታ ጽንሰ ሐሳብ ጋር እንዴት ይስማማል? በጣም ጥሩ ነጥብ ነው። እዚህ ላይ ነው መጽሐፉ ወሳኝ የሆነ ማብራሪያ የሚሰጠው። ስጦታዎች ሙሉ በሙሉ በዳበረ መልኩ ዝግጁ ሆኖ አይሰጡንም። እሺ። ልክ እንደ ዘር ናቸው። ዘሩ ተሰጥቶናል፣ ነገር ግን ውሃ ማጠጣት፣ ማዳበሪያ መጨመር፣ አረም መንቀል እና መንከባከብ የኛ ድርሻ ነው። ይሄ ከግሮት ማይንድሴት ከሚባለው ጽንሰ ሐሳብ ጋር ይመሳሰላል ማለት ነው። በጣም ከስታንፎርድ ዩኒቨርሲቲዋ ፕሮፌሰር ካሮል ድዌግ ጽንሰ ሐሳብ ጋር በጣም ይመሳሰላል። ዋረን ያለው መንፈሳዊ ስጦታዎች እንኳን ሳይቀሩ በዚህ ግሮት ማይንድሴት መታየት አለባቸው። ዝም ብሎ የሚገለጡ ሳይሆን በልፋት የሚዳበሩ ናቸው። ልክ ለምሳሌ ማንም ሰው የማስተማር ስጦታ ሙሉ በሙሉ በዳበረ ሁኔታ አይሰጠውም። ነገር ግን በትጋት በማጥናት ግብረ መለሶችን በመቀበል እና በተደጋጋሚ በመለማመድ በጊዜ ሂደት የተዋጣለትና ዋና መምህር ሊሆን ይችላል። ስለዚህ በግማሽ በዳበረ ስጦታ መርካት የለብንም። ይሄ የእድገት አስተሳሰብ ጽንሰ ሐሳብን ከዚህ ጋር ማገናኘትሽ በጣም አስደሳች ነው። ስለዚህ ጥረትና ልምምድ የስጦታው አካል ናቸው ማለት ነው። በትክክል ዝም ብሎ መቀመጥ ስጦታውን ማባከን ነው። መጽሐፉ ይህንን ዝግጅት ኦሎምፒክን ለመወዳደር ከሚዘጋጅ አትሌት ጋር ያናጽረዋል። አትሌቱ ለሚጠፋ ሜዳሊያ ያን ሁሉ ይለማመዳል። ልክ እኛ ግን ለዘላለማዊ ኃላፊነትና ሽልማት የተዘጋጀን ነው ይላል። ስለዚህ የምናደርገው ጥረት ሁሉ ዋጋ አለው። እያንዳንዱ የምናነበው መጽሐፍ፣ እያንዳንዱ የምንወስደው ስልጠና ቅርጫችንን እያሳደገውና እያጠራው ይሄዳል። ይህ የዕድሜ ልክ ጉዞ ነው። ዕድሜ ልክ ጉዞ። እንግዲህ ዛሬ በጣም ጥልቅ የሆነ ጉዞ አድርገናል። እግዚአብሔር የሰጠንን ልዩ ቅርጽ በተሻለ መንገድ ለመጠቀም የሚያስችለንን የሶስትዮሽ ጉዞ ተመልክተናል። በመጀመሪያ በሙከራ ራስን በመገምገም ያንን ቅርጽ ማግኘት፣ በመቀጠል ማወዳደርን ማስወገድ፣ ያንን ቅርጽ መቀበልና በሱ መደሰት እና በመጨረሻም በእድገት አስተሳሰብ ያለማቋረጥ ያንን ቅርጽ ማሳደግ። ከዚህ ሁሉ ውይይት ልንይዞ የሚገባው ዋናው ነጥብ እግዚአብሔር ከእኔ ምርጡን ይፈልጋል የሚለው ይመስለኛል። ይሄ ማለት ፍጹም ሆን አለብን ማለት ሳይሆን ባለን ነገር ሁሉ ምርጣችንን ለመስጠት መጣር አለብን ማለት ነው። ሁለተኛ ጢሞቴዎስ 2:15 ላይ የሚገኘው ጥቅስ ይህንን በደንብ ያጠቃልለዋል። የእውነትን ቃል በቅንነት የምትናገር የማታፍርም ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋት ይጠየቃል። ይህን ውይይት ስንዘጋ አንድ ሊታሰበበት የሚገባ የመጨረሻ ሐሳብ አለ። እሺ። አብዛኛውን ጊዜ የምንጠይቀው ጥያቄ እግዚአብሔር የሰጠኝን እንዴት በተሻለ መንገድ ልጠቀምበት እችላለሁ የሚለውን ነው። ትክክል ነው። ነገር ግን ምናልባት ከዚህ ሁሉ በፊት አንድ ሌላ ጥያቄ መጠየቅ አለብን። ለእግዚአብሔር ምርጣችንን ለመስጠት የመጀመሪያው እርምጃ ትልቅ ስኬት ማግኘት ሳይሆን ከመጽናኛ ቀጠናችን ውጪ የምናደርገውን የመጀመሪያውን ትንሽ ሙከራ ለመፈጸም የሚያስፈልገውን ፍራቻ ማሸነፍ ቢሆንስ? ዋው! ምናልባት ትልቁ ድል ያቺ የመጀመሪያዋ እርምጃ ልትሆን ትችላለች። ታላቅ ነገር ለማድረግ ከመመኘት በፊት ትንሽ ነገርን በፍርሃት አለማድረግን ማሸነፍ ይቀድም ይሆን? ይህ ለሁሉም አድማጭ የሚታው ጥያቄ ነው።